የወላይታ ብሔር የማንነቱ መገለጫ የሆኑ የተለያዩ የሚዳሰሱና የማይዳሰሱ ባህላዊና ታሪካዊ ቅርሶች ባለቤት ነው። የአለባበስ፣ የበዓላት አከባበር፣ የለቅሶ እንዲሁም የጋብቻ ስርዓት ክዋኔዎችና ሌሎችም የወላይታ ብሔር በራሱ ባህላዊ ይዘት የሚከውናቸው እሴቶች ናቸው። የወላይታ ብሔር የራሱ የሆነ የዘመን መቁጠሪያ ቀመርም አለው። በዚህም አቆጣጠር መሰረትም የዓመቱ የመጀመሪያ ወር ጊፋታ ይባላል። የቃሉ ትርጓሜ ባይራ ወይንም ታላቅ የመጀመሪያ በኩር ማለት ነው። ጊፋታ በብሔሩ ዘንድ ትልቅ ቦታ የሚሰጠውና ከትውልድ ትውልድ ሲተላለፍ የመጣ የአሮጌ ዓመት ማብቂያ የአዲስ ዓመት ማብሰሪያ ነው። በዓሉ ከመስከረም 8 እስከ 14 ባለው አንድ እሁድ በጉጉትና በከፍተኛ ዝግጅት በየዓመቱ የሚከበር የወላይታ የዘመን መለወጫ በዓል ነው። ጊፋታ ከአሮጌው ወደ አዲስ፣ ከክረምት ወደ በጋ፣ ከጨለማ ወደ ብርሃን፣ ከአሮጌ ዓመት ወደ አዲሱ ዓመት የሚሸጋገሩበትም ነው። በብሔሩ ዘንድ የጊፋታ በዓል የእርቅ በዓል እንደሆነም ይታመናል። ስለሆነም የጊፋታ በዓል ሲቃረብ የተጣላ ዘመድ፣ ጎረቤት፣ ቤተሰብ እንዲሁም ጓደኛ ይታረቃሉ። ማንም ሰው የጊፋታን በዓል ሲያከብር በተቻለው መጠን ያለበትን ብድር ወይንም ዕዳ ሳይመልስ ማክበር አይችልም። ስለሆነም የጊፋታ በዓል ሲደርስ ሰው ከዕዳ ነፃ መሆን ይጠበቅበታል። ይህም ይታወቃልና ሁሉም ሰው ከበዓሉ ቀድሞ ዕዳውን ከፍሎ በዓሉን ለማክበር እንደሚዘጋጅ ይገለጻል። የጊፋታ በዓል እየተቃረበ መምጣቱን የሚገልጹ የተለያዩ ክዋኔዎችም አሉ። ከክዋኔዎቹ መካከል በወጣቶች ለጉሊያ ወይንም ደመራ የሚሆን እንጨት መሰብሰብና መከመር እንዲሁም በእናቶች የሚከወነው የእንሰት መፋቅ ስነ ስርዓት ይገኝበታል። እነዚህ ክዋኔዎች የበዓሉ መዳረሻ ማብሰሪያ ምልክቶችም ናቸው። አባቶች ዓመቱን ሙሉ በየወሩ የቆጠቡትን ገንዘብ ሰብስበው ገበያ ሂደው ሙክትና በሬ የሚገዙበት ስርዓትም ለበዓሉ የራሱ ድምቀት የሚሰጠው እንቅስቃሴ ነው። ለእርድ የሚሆን በሬ ከ3 ወር ቀደም ተብሎ ተገዝቶ እስከ እርዱ ቀን ድረስ በአንድ አባወራ ቤት እንዲቀለብም ይደረጋል። ሌላው በዓሉን ለየት የሚያደርገው ለበዓሉ መዳረሻ 15 ቀን ቀደም ብሎ 3 ከወትሮ በተለየ ግብይት የሚከናወንባቸው ገበያዎች አሉ። እነዚህም ሐራይቆ፣ ቦቦዴና ጎሼ ይባላሉ። የሐራይቆ ገበያ ማህበረሰቡ የጊፋታ በዓልን ታሳቢ አድርጎ ምርትን በገፍ የሚያቀርብበትና የጋማ ከብቶችም ወገባቸው እስኪጎብጥ ድረስ ስለሚሸከሙ የጋማ ከብት የሚያጎብጥ ገበያ ተብሎ ይታወቃል። ሌላኛው ቦቦዳ ገበያ ሲሆን ገበያው ጥሩ መዓዛ ያለው ገበያ ተብሎ ይጠራል። በዚህም ገበያ ሁሉም ሰው በአቅሙ የሚያስፈልገውን የሚገዛበት ነው። በጎሻ ገበያ ደግሞ ሁሉም ገበያተኛ ቁርስ ሳይበላ በማለዳ የሚያቀናበት ነው። የመጨረሻው ሳምንት ገበያ በመሆኑ ሁሉም ነገሩን የሚገዛበትና በጠዋት ተነስቶ ወደ ገበያ የሚያቀኑበት በመሆኑ ጎሻ ተብሎ ይጠራል። ቁጠባ የጊፋታ ሌላኛው መገለጫ ሲሆን በዓሉ በሚከበርበት ቀን እርድ ከተከናወነ በኋላ በርጥብ ቆዳ ላይ ተቀማጭ ብር በማዋጣት ለመጪው ዓመት ጊፋታ ቁጠባ ይጀምራል። በቁጠባው ሴቶች በምግብ ቂቤ ቁጠባ፣ ወጣቶች በገንዘብ ቁጠባ ይሳተፉበታል። ጊፋታ የወላይታ ሕዝብ የአዲስ ዓመት ፌስቲቫል በሰው ልጆች ወካይ ቅርስነት በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ መመዝገብ ችሏል። ቅርሱ የተመዘገበው እንደ ኢሮፓያን አቆጣጠር ከታህሳስ 8 እስከ 13 በ2025 በህንድ ኒው ዴሊ እየተካሄደ በሚገኘው 20ኛው የዩኔስኮ የማይዳሰስ ባህላዊ ቅርስ ጥበቃ የመንግስታት ኮሚቴ ጉባኤ ላይ ነው። ኢትዮጵያ በጉባኤው በሰው ልጆች ወካይ ቅርስነት እንዲመዘገብ ያቀረበችው የማይዳሰስ ባህላዊ ቅርስ ጊፋታ የወላይታ ሕዝብ የአዲስ ዓመት ፌስቲቫል ሲሆን ዩኔስኮ መዝገቡን ተቀብሎ ቅርሱን በሰው ልጆች ወካይ የማይዳሰስ ባህላዊ ቅርስነት መዝግቦታል። ጊፋታ ዩኔስኮ ቅርስን በሰው ልጆች ወካይ የማይዳሰስ ቅርስነት ለመዝገብ ያስቀመጣቸውን 5 መመዘኛዎች አሟልቶ በመገኘቱ በማህደሩ ለመመዝገብ መቻሉም ተጠቁሟል። ጊፋታ በሰው ልጆች ከማይዳሰሱ የቅርስ ጎራ እንዲመዘገብ ካበቁት ዋና ዋና ጉዳዮች መካከል በዓሉ እድሜ፣ ጾታ፣ ሃይማኖትና ማህበራዊ ደረጃን ሳይለይ የሚያሳትፍ መሆኑ፣ የቅርሱ ተስተላልፎም ጥሩ ደረጃ ላይ የሚገኝ መሆኑ፣ በትምህርት ቤቶችና በሚዲያዎች ለትውልድ በመሸጋገር ላይ የሚገኝ መሆኑ፣ በዓሉ ሰላምን፣ አንድነትንና አብሮነትን የሚያበረታታ መሆኑ የሚሉት ይገኙበታል መባሉን የኢፌድሪ ቱሪዝም ሚኒስትር ሰላማዊት ካሳ አስታውቀዋል። በብሔሩ ዘመን አቆጣጠር ቀመር መሰረት የዘንድሮ የጊፋታ በዓል መስከረም 11 ቀን 2018 ዓ.ም ጊፋታ ለህብረ ብሔራዊ አንድነት በሚል መሪ ሐሳብ በድምቀት መከበሩ ይታወሳል።